ለሰው ልጅ በጣም ጠቃሚና ወሳኝ ከሆኑ ባህሪዎች መካከል ዋናው ሰብር ነው። ሰብር ቃሉ ምጥን ቢሆንም ፍቹና ተግባሩ ግን ከባድ ነው። ትልቅ ጽናትንና መታገስን ይጠይቃል። ውጤቱም በአላህ ፈቃድ ያማረና የተዋበ ይሆናል። አላህ በቁርአኑ ኢነላህ መዐሳቢሪን ይለናል። አላህ ከታጋሾች ጋር ነው። በሌላ የቁርአን አንቀጽ ወበሽሪ ሳቢሪን ታጋሾችን አበስራቸው ይላል። ስሜ ዑስማን ዑመር ይባላል። ዛሬ ቀኑ ጁምዓ ነው። ይህ ቀን ከ6 ዓመት በኋላ የእስር ጊዜን ጨርሼ የተፈታሁበት ቀን ነው። አልሐምዱሊላህ ጌታዬ፣ ከየትና እንዴት እንደመጣሁ አንተ ታውቃለህ። አሁንም ወዴት እንደሚሄድ አላውቅምና መንገዴን አንተ ምራኝ። ወደ ቤተሰቦቼ መሄድ አልችልም። እዚች ሀገር በሐሰት ወንጀላ ስሜ ጠፍቷል። ዛሬ ላይ ቆሜ ሐቄን ለማውጣት ደግሞ አቅም የለኝም። ለነገሩ እዚች ሀገር ለመቆየት ምክንያቶቼ ሚስቴና ልጄ ነበሩ። በእስር ላይ በነበርኩበት ዓመታት ልጄ ሞቶብኛል። ሚስቴ ደግሞ አላህን ሳትፈራ እኔን ፈታ ሌላ እንዳገባች ሰማሁ። ይገርም። አላሁ ይበላት። እኔ አሁን ነጻ ሰው ነኝ። አላህን ይዤ ጉዞዬን ቀጥላለሁ። በውስጤን እያለኝ ይህን ንያዬን አላህ እንደሚያሳካልኝ አምናለሁ። ይህ ልጅ ቀብር ነው። እወድሃለሁ ልጅ፣ እወድሃለሁ፣ በጣም እወድሃለሁ። ሞት ፈርደን ሁላችንም ወደዚያው ነን። ግን በዚያች በመጨረሻ ሰዓት አንዷን ፍላጎትህን እንኳን ሳላሟላለህ በመቅረቴ ይቆጨኛል። ምን ላድርግ? የአላህ ውሳኔ ነው። በጣም በመወዳቸው ነገሮች ተፈጠርኩ። በአንተ እርዳታ ለመሰበር እየሞከርኩ ነው። እርዳታህን፣ እዝነትህን እለምንሃለሁ ጌታዬ። ያ አላህ ጌታዬ፣ ሐቄን አውጣልኝ። ወደ አንተ ሸሽቻለሁ፣ ወደ አንተ ተጠግቻለሁ። ምን ያማረ መጠጊያ! አንተን ብቻ ያዝኩ። ጉዞዬን ወደ አዲስ አበባ አደረኩ። እዚህ የማውቀውም የሚያውቀኝም ሰው የለም። ወዴት እንደምሄድ አላውቅም። የተወሰኑ ቀናትን ጎዳና መንገድ ዳር እያደርኩ ቀን ቀን የጉልበት ሥራ እየሠራሁ ለመኖር ሞከርኩ። አንድ ቀን ሥራ አጥቼ በመዞር ብዛት ደክሞኝ የሆነ መጋዘን አጥር ስር ተኛሁ። ከእንቅልፌ ቀሰቀሰኝ ሰው የጉልበት ሠራተኛ ፈልጎ እንደሆነ ነገረኝ። ደስ ብሎኝ ተከተልኩት።
እንዴ እናንተ ስራችሁን አሰሩም እንዴ? أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمد رسول الله አህመድ አቤት ነባት። ያንን አዲሱን ሰራተኛ በቋሚነት እንዲቀጠር ተያዥ እንዲያመጣ ንገረው። እሺ ይኸውልሽ እኔ እህት አላህ በሚያውቀው እዚህ ከተማ ውስጥ ተያዥ የሚሆነኝ የማውቀው ሰው የለም። ስራ መስራት ግን እፈልጋለሁ። ደግሞ አንቺ ሙስሊም ነሽ። ከአላህ በላይ ምን ተያዥ አለ? አህመድ ቅጠር ወዓለይኩም ሰላም ወረሕመቱላህ። እንዴት ነህ? ደህና ዋላችሁ? አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። እንደማይ ስራው አልከበደህም። ማሻአላህ ታታሪ ሰራተኛ ነህ። ጀዛኪላህ። ዛሬ የፈለግኩ እድገት ልንሰጥ ፈልገን ነበር። እንዴት ነው የድርጅታችን ካሸር ለመሆን ፈቃደኛ ነህ? ኢንሻአላህ በአላህ ፍቃድ ለመወጣት ሞክራለሁ። ስለዚህ ነገ መጀመር ትችላለህ። ኸይር ኢንሻአላህ። እሺ ሰላም አለይኩም። ወዓለይኩም ሰላም። አባዬ ዛሬ ግን አስራብኩ። አውፍ በለኝ፣ ስራ ስለበዛብኝ ነው። እሺ
አልሐምዱሊላህ። አባዬ ሰሞኑን ግን ስኳርህን ቼክ አድርገሃል? አድርጌ ነበር። ታዲያ እንዴት ነው? ትንሽ ከፍ ብሏል። እኔም እኮ ሰሞኑን ስራ እያልኩኝ ሳላስታውስ ቆየሁ። አብሽሪ ልጄ፣ አላህ የከተበው ነው የሚሆነው። አንቺም ሰሞኑን ብከንክናልሽ፣ ደግሞ የሆነ ሀሳብ ያለብሽ ትመስያለሽ። ልትነግሪኝ ያሰብሽው ነገር አለ? ንገሪኝ። አባዬ ምን መሰለህ? አብሽሪ ንገሪኝ። አንድ ጥያቄ ልጠይቅህ አስቤ ነበር። መርሐባ ጠይቅኛ። ምናልባት ጥያቄው ያልተለመደ አይነት ሊመስልህ ይችላል። እኔ ግን እንደ ሙስሊምነቴ ስህተት ውስጥ እንዳልገባ ሰግቼ ነው ይሄን የምጠይቅህ። ልጄ ለዲንሽ የምታደርጊውን ጥንቃቄ አላህ ይቅጠርልሽ። በአብሽሪ ንገሪኝ። ሴት ልጅ የወደደችውን መምረጥ፣ መመኘትና መጠየቅ ትችላለች። እንዴ ከርጀቱል ኩብራም እኮ ረሱል ሰለላሁ ዐለይሂ ወሰለም በአኽላቃቸው ወዳቸው ጠይቃ አግብታቸዋለች። አዲስ ነገር አይደል? ምን ነው ያሰብሽ ሰው አለ እንዴ? አሁንማ ጀምረሽዋል። ንገሪኝ። ማን ነው እሱ? ኡስማን። ኡስማን? ኡስማን የማን ልጅ ነው? አውቀዋለሁ። አዎ እዚሁ እኛ ጋር ነው የሚሰራው። ይሄ አላህን ተያዥ አድርጎ ስራ የጀመረው? ጠንካራ ሰራተኛ፣ ለዲኑም ታማኝ የሆነ መሆኑን አውቃለሁ። ቢሆንም እስኪ ከጀርባው ስለ ቤተሰቡ የምታውቂው ነገር አለ? ስለ ቤተሰቦቹ ባላውቅም ስራ ቦታ በማየው ግን ኡስማን በጣም ታማኝ ነው። የሰው ሀቅ ከሚመጣበት የእሱ ቢሄድ የሚመርጥ፣ አጅነቢ ሴት ቀና ብሎ የማያይ፣ ከሚያውቀው የዲን እውቀት ሌሎችንም ማስተማር የማይሰለቸው፣ ሰላቱን በምንም አይነት ተአምር የማያሳልፍ አይነት ሰው ነው። አባይ ከአላህ በታች እኮ ለድርጅታችን እዚህ ደረጃ መድረስ የኡስማን ጥረት በጣም ከፍተኛ ነው። የእሱንስ ፍላጎት አውቀሻል? ትዳር እኮ በአንድ ወገን ፍላጎት ብቻ የሚደረግ አይደለም። አይ አላወኩም። ግን አባዬ እኔን ለማግባት ፈቃደኛ ባይሆን እንኳን እሱን ያገባች ሴት እድለኛ ነች ብዬ አስባለሁ። አብሽሪ ልጄ፣ ሀሳብሽን አከብራለሁ። የኔ ምኞትና ፍላጎት ከመሞቴ በፊት አንቺን ለቁም ነገር ማብቃት። ግን እስኪ ልቅረበውና ልጁን ስለ ቤተሰቡ አንዳንድ ነገር እስኪ ልወቅና ከዚያ በኋላ እንመካከራለን። አብሽሪ፣ አይዞሽ። እሺ
እሺ አባዬ። አላህ እሺ ይበልሽ። ከምንጠየቅባቸው ነገሮች አንደኛው በተሰጣችሁ ኒዕማ ምን ያህል ተጠቅማችኋል፣ ምን ያህል የሰጠናችሁን ነገር በአግባቡ ተወጥታችኋል የሚል ነው። ስለዚህ ልጆች ያላችሁ ወላጆች በልጆቻችሁ ጉዳይ ላይ ተጠያቂዎች ናችሁ። ልጆቻችሁን ምን ያህል አሳውቃችኋል? በዲን ዕውቀት ምን ያህል ኮትኩታችኋል? ዛሬ እንደምናየው ልጆቻችን ወዴት ነው የምንልከው? ወደ ዘመናዊ ትምህርት ቤት። ከትናንት ወዲያ የነበረው ነገር ምንድን ነበር? ልጆቻችንን መጀመሪያ ቁርአን እንዲቀሩ ነበር የምናደርገው። ዛሬ ግን ይህንን እያደረግን አይደል። ቀድመን ልጆቻችን ወደ ዘመናዊ ትምህርት ቤት እንልካለን። ወይም ደግሞ ነጋዴዎች፣ ሀብታሞች እንዲህ ከሆነን እናደርጋለን። ልጆቻችን ገንዘባችን እንዲቆጣጠሩ እናደርጋለን። ከዚያ በኋላ ምንድን ነው ይመጣው? ልጆች ገንዘብ ይለምዳሉ። ያለ ጊዜው ገንዘብን እንዴት መያዝ እንዳለባቸው አያውቁትም። በስርዓቱ መጠቀም እንዳለባቸው አያውቁትም። ስለዚህ ገንዘቡ ያጠፋቸዋል። አለበለዚያ ይሄ የምናየው ዘመናዊነት ልጆቻችን ይዞብን ሊጠፋ ይችላል። በተሰጠን ነገር ነገ ተጠያቂዎች ነን። ኃላፊነት አለብን። በሀብታችን እንጠየቃለን፣ በጤናችን እንጠየቃለን፣ በዕድሜያችን እንጠየቃለን፣ በጊዜያችን እንጠየቃለን። አላህ በሰጠን ኒዕማ ይጠይቃል። ልጆች አንዱ ኒዕማዎች ናቸው። ስለዚህ በዚህ ጉዳይ ላይ ሁላችን እናስብበት ይገባል። ኢንሻአላህ ደርሳችንን ነገ እንዲህ እንቀጥላለን። ለዛሬው ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። السلام عليكم شيخ. وعليكم السلام. ምን ነው ሼኽ ችግር አለ እንዴ? ስሜቱ የተጎዳ ይመስላል። አይ ችግርስ የለም። እንደው የሰጠኸው ትምህርት ልጆቼንና አንድ ነገር ስላስታወሰኝ ታውቃለህ በስማን የደሃ ገበሬ ልጅ ነበር። ወደ ከተማ ስመጣ ከአምስት ወቅት ሰላትና ከጾም በስተቀር ምንም የዲን ዕውቀት አልነበረኝ። ገንዘብ ቤሳቤስቲን አልነበረኝ። ከትንሽ ደረጃ ተነስቼ እዚህ ደረስኩ። አላህ አላሳፈረኝ። እኔ ግን የጌታዬን አማና ተወጥቻለሁ ወይ ብዬ ራሴን ስጠይቅ አፍራለሁ። የኔ ሀብት ለልጆቼ መጥፊያ ሆነ። ምን ያደርጉ እነሱ የሀብታም ልጆች? ልጆቼን በልጅነታቸው በቁርአን በኢማን ለማሳደግ ሞክሬ ነበር። ከፍ እያሉ ሲሄዱ ግን ስሜታቸውንና ፍላጎታቸውን መቆጣጠር አልቻልኩም። አቃተኝ፣ ተሸነፍኩ። ልጆቼ እያየኋቸው ጠፉ። ስሜታቸው እየነዳቸው፣ ሳምባቸው በሲጋራ ጉበታቸው በመጠጥ አለቀ። በመጨረሻም ሁለቱንም ልጆቼ በየተራ አስታምሜ ቀበርኳቸው። በዚያን ጊዜ አላህ በሰጠኝ ሀብት ተመረርኩ። አስተግፊሩላህ አልዓዚም። እናታቸውም በልጆቿ ብስጭት አንጀቷ አሮ ወደ አኺራ ሄደች። አሁን የቀረችኝ አንድ ታዛዥ ልጄ ነባት ነች። አልሐምዱሊላህ እሷ ነው አላህ ያቆየልኝ።
ዑስማን ስሜት ውስጥ ገብቼ የቆየው እኮ ለምን ከስራ በኋላ ማታ ቤት ራት ጋብዤ ትንሽ አንጫወትም? መርሐባ። አላህ በረካ ያርግ። አሰላሙ አለይኩም አባዬ። ወአለይኩም ሰላም። ነባቴ ቤት ደውይና ጣፋጭ ራት እንዲያዘጋጁ ነገራቸው። እንዴት ነው አባዬ? ዛሬ እንግዳ አለብን እንዴ? አሁን ኢንሻአላህ። ነባቴ ዑስማን ነው እንግዳችን። ዑስማን እስክሪፕቱ አንድ ጊዜ። ሄሎ ሄሎ። የት ሄድሽ? ኧረ አለሁ አባዬ። እንዲያውም አንቺ በጊዜ ሄደሽ ራታችንን ብትሰሪ የተሻለ ነው። እሺ አባዬ። እሺ እሺ። ዑስማን እየጠጣ ምግብም እኮ በደንብ አልበላህም። አልሐምዱሊላህ በቂ በልቻለሁ። ነባት የድርጅታችን እድገት ያንተ የሥራ ውጤት እንደሆነ ነገረች። በእኔ ሳይሆን በነባት ጥንካሬ ነው። ሁሉም ሰራተኞች የእሷን ጥንካሬ ይመሰክራሉ። ማሻአላህ ጎበዝ ልጅ ነች ያለችት። ከአላህ በታች የድርጅቱ እድገት የእሷ ጥረት ውጤት ነው። በረካውን በረካውን። ዑስማን እስኪ ታሪክን አጫውተኝ። ታሪክ? ምን የሚነገር ታሪክ አለኝ ብለው ነው? እንደው የት ተወለድክ? የት አደግክ? ትዳር ይዘሃል ወይ? ልጆች አሉ? የመሳሰሉት። የተወለድኩት ሀምና የተባለች ገጠር ውስጥ ነው። አባቴ የዚያች ገጠር መስጂድ ኢማም ነበሩ። አላህ ይርሐማቸው። የዲን መሰረታዊ እውቀትን የቀሰምኩት ከአባቴ ነበር። እናትና አባቴ ሲሞቱ ኢና የተባለች ከተማ በመምጣት ዘመድ ጋር ተጠግቼ የዲንም የቀለምም እውቀት እየቀሰምኩ እዚያው አደግኩ። ኢና ከተማ ነው ያልከኝ? አዎ ኢና ከተማ። አገባው፣ አንድ ልጅም ወለድኩ። ሆኖም ከሚስቴ ተፋታሁ። የአላህ ፈቃድ ሆኖ ልጄም ወደ አኺራ ሄደ። አላህ ምንዳህን ከፍ ያርግልህ። አሚን። ይገርማል። ኢና ከተማ ስትለኝ አንድ ነገር ትዝ አለኝ። እዛ ከተማ መርከዝና መስጊድ ለመስራት የተነሱ ጠንካራ ሰዎች ነበሩ። በሆነ አጋጣሚ ከኔ ጋር ተገናኝተን እኔም ሀሳባቸውን ወድጄው ወደ አኺራ ከመሄዴ በፊት አንድ ቁም ነገር ልስራ ብዬ ተነሳሁ። ይዘውት የመጡት ሀሳብ እኔም ጨምሬበት ተለቅ ያለ መርከዝና መስጊድ ለመስራት ተስማምተን
ወጪውን በሙሉ እኔ እንደምሸፍንላቸው ቃል ገብቼ አልহামዱሊላህ በትንሽ ጊዜ ተሳክቶልኝ ገንዘቡን ገቢ ያረኩላቸው። ታዲያ እነሱ መካከል አንድ የተረገመ ሰው ኖሮ ያን የተሰበሰበውን ገንዘብ በሙሉ ዘረፋቸው። ይህን ሲነግሩኝ በከባድ ህመም ታመምኩ። ደግሞ የሚያበሳጨው የዘረፋቸው ሰው እነሱ መካከል የነበረ የሚያመጡ ሙስሊም ሰው መሆኑ። አሁን ይሄ ምን ሙስሊም ነው? የስንቱን የቲም ተስፋ ያጨለመ። ደግሞ ታሰር ይሉኛል። ይሄን ማሰር ሳይሆን በአደባባይ መቀጣጫ ማድረግ ነበር። አስተግፊሩላህ አልዓዚም። አላፍ ዑስማን መጥፎ ታሪክ አንስቼ አንተንም ረበሽኩ። አዑዙ ቢላህ። ዑስማን መርሐባ። ምን ነው ፈዘዝክ? ይህን ታሪክ ታውቀው ነበር? እዚያች ከተማ ኖሮ ይህን ታሪክ የማያውቅ ሰው አለ ብለው ነው? ያንን ሰው ሁሉም ሰው በሐቀኝነቱ የመሰከረለት ሰው ነበር። ይህ ሰው ይህንን ያደርጋል ብሎ ማን ይገምታል? ማለት ሰውየውን በአካል ታውቀው ነበር? አይተዋል? አዎ። ከአላህ በስተቀር ያንን ሰው የኔን ያህል ቀርቦ የሚያውቀው ሰው የለም። ሸህ ያ ሰው ማለት እኔ ነኝ። ምን አልክ? ያ ሰው እኔ ነኝ ያልከኝ? እንዴት ሊሆን ይችላል? አይሆንም። አንተማ ከሆንክ አይደለም እሱ ታስሯል አላሉኝም እንዴ? ይሄ የሆነው ከ8 ዓመት በፊት ነበር። የተፈረደብኝን 6 ዓመት የእስር ጊዜ ጨርሼ ወጣሁ። ከዚያም ወደዚህ በመምጣት እናንተ ጋር 2 ዓመት ቆየሁ። በቃ ሼህ ኢድሪስ አንድ በቃ እንዳንተ አይነቱን ለማዳመጥ ትዕግስት የለኝም። ጥሩ ስራ እንደሰራ ሰው ያንን ያረኩት እኔ ነኝ ስትል ትንሽ አታፍርም? ሼህ ኢድሪስ አንድ ጊዜ ሰው በቃ አንድ ጊዜ ብቻ በቃ በቃ እንዳንተ ንግግራቸው ሌላ ተግባራቸው ሌላ የሆኑ ሰዎች ናቸው እስልምናን ያዋረዱት። በቃ ውጣልኝ፣ ውጣ፣ እዚህ አካባቢ እንዳደርስ በቃ። እናንተ ለጥቅም ስትሉ እስልምናን ያዋረዳችሁ አላህ ይግደላችሁ። እናንተ ሰይጣኖች፣ እናንተ ርኩሶች፣ እናንተ ሰይጣኖች አላህ ይግደላችሁ። ሶብረን ታግስን ከያዝን ፈጣሪ ኢነላህ ማሰቢር። ሶብረን ታግስን ከያዝን ፈጣሪ ኢነላህ ማሰቢር። ስቃዩ ቢበዛም ቢበዛም ቢጎዱኝ ቢያስሩኝ ያ አላህ ሐቄን አውጣልኝ ጌታ። ባልሰራሁት ስራ ባልሰራሁት ወንጀል እየተባረርኩኝ ነው ጌታ። ያ ረቢ ሐቄን አውጣልኝ። ሁሉ ነገሬን ታውቃለህ ጌታ። ሐቄን አውጣልኝ ያ ረቢ። ያ አላህ ሐቄን አውጣልኝ ጌታ። እባክህ በረህመትህ ነህ ጌታ።
አልፎ ጌታዬ ይህ መከራ ያ ረቢ አላህ ይከፍለኛል ያ አርሐም ራሒም በዱንያ ያ አላህ እዝነትህን ጌታ እዘንልኝ ጌታዬ እዘንልኝ ያ ረቢ ያ አላህ ይኸውልሽ ነባት አባትሽ ከብስጭት እንዲርቁ ደጋግሜ ነግሬያቸው ነበር። አሁንም ቶሎ መረጋጋት ካልቻሉ ሁኔታው የባሰ ከፍ ሊል ይችላል። አጠገባቸው ሆነሽ ተከታታያቸው። ኢንሻአላህ በኋላ ብቅ ብዬ ተጨማሪ ቼክአፕ አደርጋለሁ። ካልሆነ ግን ወደ ውጭ ሄደው እንዲታከሙ ሁኔታዎችን ማመቻቸት ይኖርብናል። አብሽሪ፣ ኢንሻአላህ አፊያቸው ይመለሳል። አሰላሙ አለይኩም ሼህ ኢድሪስ። በቅድሚያ ቀልቦትን ስለሰበርኩ አውፍ በሉ። እውነታው እኔ ያን ገንዘብ አልሰረኩም። በእኔ ተማህኝቶብኝና በሐሰት ተመስክሮብኝ ታስሬ ተፈታሁ የተበደልኩ ሰው ነው። ሼህ ኢድሪስ እንዲያምኑኝ አንድ አሳማኝ እውነት አልንገረው። እውነት ዘርፌና ደብቄ ከሆነ ከእስር ስፈታ እናንተ ሱቅ ተሸካሚነት ትቀጠር ነበር? እሺ፣ ሌላው ገንዘቡን ዘርፌ እጅ ከፍንጅ ተይዤ ከሆነ ከዚያ በኋላ ገንዘቡ ተመላሽ ሆኖ ኮሚቴዎች እጅ ገብቷል ማለት ነው። ስለዚህ እነዚህ ሰዎች ገንዘቡን የተባለው ዓላማ ላይ በመዋል መርከዙን ማስገንባት አልነበረባቸው? ሼህ፣ ስለዚህ ጉዳይ የሚያውቁት ነገር ራሳቸው ኮሚቴዎቹ የነገሩትን ብቻ ነው። እውነታው ግን እንደሱ አይደለም። ፈቃደኛ ከሆኑ በትዕግስት ያዳምጡ። ሙሉ ታሪክ ልንገሩት። እነዛ ኮሚቴዎች ሁሉም የቅርብ ጓደኞች ነበሩ። ሼህ፣ የየቲሞችን መርከዝ ግንባታ ከጅምሮ ሐሳቡን ያመጣሁት እነዚያንም ኮሚቴዎች ያሰባሰብኩትና ያዋቀርኩት እኔ ነኝ። እነሱ ነገሩን ችላ ባሉ ጊዜ እያበረታታሁና እየደገፍኩ መርከዙን መስሪያ መሬት እንድንመራ አደረኩ። የዚህን ጊዜ ነገሮች ይበልጡን ትኩረት አገኙ። በከተማይቱ የበለጠ ተሰሚነት ያላቸው ትላልቅ ሰዎችና ሹሞችን ጨምሮ በኮሚቴው ውስጥ ተካተቱ። ከነሱ ውስጥ ዋና የነበሩት እኔን ያቀርቡኝ አከብራቸው የነበሩት ሼህ ሰይድ አንዱ ናቸው። ሼህ ሰይድ ቃዲ እንደመሆናቸውና በተለያየ ቦታ ለኢስላም ተጠሪና ተቆርቋሪ ስለሚመስሉኝ እኔን ጨምሮ ብዙ ሙስሊሞች እንወዳቸው ነበር። ይህ አይነት ስሜት በጣም ከባድ ነው። ነገር ግን በአላህ ፈቃድ ቻልኩት። ያ ቀን አልፎ እስሬን ጨርሼ ወጣሁ። ተመልሼ ሄድበት የነበረ ቤትም ሀገርም ስላልነበረኝ ወደዚህ መጣሁ። በነገራችን ላይ ሼህ፣ ትናንት ማታ እንደዛ እንከላፍተው ከቤት ሲያባርሩኝ በጣም ባዝንም ግን ለዲን ካለው ጥልቅ ፍቅር እንደሆነ ስለተረዳው ደስታ ይበልጧል። እስልምና እንደዚህ አይነት የሚቆረቆሩለት ብዙ ሰዎች ያስፈልጉታል። ሐቁ ይህ ነው። አላህ በሚያውቀው ከተናገርኩት ውስጥ ምንም አይነት ውሸት የለበትም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።
ሰላሙ አለይኩም። መድኃኒቱስ? ወላሂ ረሳሁት። ረሳኸው? ለምን? ይገርምሻል፣ ያ ስንጠብቀው የነበረው ገንዘብ መጣ። የራሷ አሮባት የሰው ታማስላለች አሉ። እንዳንተ አይነቷን ነው። ቢያንስ ለልጅ የመድኃኒት መግዣ ጊዜ እንኳን ታጣለህ። ሳራ፣ አቅማችን በፈቀደ መጠን የምንችለውን ሁሉ ለልጃችን እያደረግን ነው። ደግሞ አትሳሳች። ለመርከዝ መስራት የልጃችንን ከመርዳት ጋር ምንም አያገናኘው። ኢንሻአላህ እኛ ሰበቡን ካደረስን ልጃችን ይድናል። ሌላ የጎደለ ነገር የለም። በትንሽ በትልቁ አላህን አታማር፣ አመስጋኝ ሁኝ። ለምኑ ነው ማመሰግነው? ልጄ ታሞ አልጋ ላይ ከተኛ ስንት ወሮ ነው? አንተ ስራ ሰርተ የተሻለ ገቢ ቢኖር ልጅህን ጥሩ ቦታ ወስደህ ታሳክመው ነበር። አንተ ግን ስራህን ትተህ ጭራሽ መርከዝ ኮሚቴ ምናምን በል። አሁንም ቢሆን ልጄ ዳን እንጂ የተሻለ የተባለ ቦታ ሁሉ ወስዷለሁ። አልহামዱሊላህ አቅሙ አላነሰም። ያንቺ ችግር ግን ሌላ ነው። ሳራ ባክሽ አላህን ፍሪ። ምክንያት የፈጠርሽ ቤታችንን ሰላም አታደፍርሹ። እንደ አቅማችን አልহামዱሊላህ ብለን እንኑር። የሰለቸኝ ነገር ደግሞ አታመናጭ። ባልሽ ነኝ። ሙኒር ልጄ አይዞሽ፣ መድኃኒት ገዝቼልህ እመጣለሁ። አባ እኔ መድኃኒት አልፈልግም፣ አንተን ነው የምፈልገው። እጅች እኮ ቅርብ ነች። እሺ ርቄ አልሄድም፣ ቶሎ እመጣለሁ። እሺ እሺ። እማዬ ለምንድን ነው አባዬን የምትጨቀጭቀው? መድኃኒቱን ገዝተሽልኝ የለ? ዝም በል። ኡስማን እሱ እየፈለገህ አይደል? እኔ እገዛለታለሁ። ስንት ነው? 1000 ብር። ምን ነው 1000 ብር አልኩህ እኮ። ልጄ በጣም ወዳለሁ። አባ እኔም በጣም ወዳለሁ። ኢንሻአላህ ቶሎ ትድናለህ። እናንተ አላህን ጌታዬን እንድክድ ትጠይቁኛላችሁ። አላህን ማን ካዳለ? እኛ ያልንህ ጨርሰን እንብላው ሳይሆን የድርሻችን የልፋታችንን ያህል እንውሰድ ነው ያልነው። ኡስማን ደሞም እኮ ራስን መካደሙም እኮ ኢባዳ ነው አይደለም እንዴ? ልጆችህን፣ ቤትህን፣ ሚስትህን ማስደሰቱ ሰደቃ አይደለም እንዴ? ገንዘቡስ ቢሆን ከየት ይመጣል? ከመሬት ይበቅላል እንዴ?
ዑስማን አላህ ሰበብ አድርጎ የሰጠህ ገንዘብ አትክፈው፣ ተው። አላህን አታስቆጣው ነግሬሃለሁ። አላህ በእኔ ሊቆጣ የቲም ገንዘብ የመርከዝ የመስጂድ ገንዘብ አልበላም ስላልኩ አላህ በእኔ ሊቆጣ? ይኸውልህ ዑስማን አንተ ያልገባህ በቃ ምንም አይነት የመሸንገያ የድለላ ቃል ከናንተ መስማት አልፈልግም። እኔ እናንተ በምትሉት ዱንያዊ ጥቅም አልጓጓም። ገባችሁ? ተቂላ ተቂላ አላህን ፍሩ። ሰላም አለይኩም። ምን ሆነሃል? ምን ሆነሃል እያልኩ ነው። ናጅ ሳይናቸው ለመርከዝና ለመስጂድ የተሰበሰበውን ገንዘብ ለግል ጥቅማችን እናውሉ አይሉ መሰለሽ? እና ምን ይጠበስ? ምን እና ሀጂ ሰይድ ለዲናቸው ያልተቆረቆሩ አንተ ምን ቤት ነህ? ቃዲ ናቸው። እነሱ የፈለጉትን ነገር ቢያወሩ ይታመናሉ። ስለዚህ እኛንም ራስንም ችግር ውስጥ ባትከት ጥሩ ይመስለኛል። በምድር ላይ ጥቅም አጓጉቶኝ ሰውን ፈርቼ የአላህን ትእዛዝ ምጥስበት ነፍሴን ምበድልበት ምንም ምክንያት የለም። አቅል እያለኝ በፍጹም ይሄን አላደርግም። ረቀስ ሰላም አለይኩም። ወአለይኩም ሰላም። ዑስማን የለም? የለም፣ ግቡና ጠብቁት። አይ እዚህ ሆናለሁ፣ ችግር የለም። እሺ፣ እዚህ አረፍ በሉ። ልጅሽ ተሻለው? አሞታል። አፍሪ፣ አይዞሽ ይድናል። እንደው ስለ ባልሽ ላማክርሽ ነበር አመጣጤ። ስለ ባሌ ምን? ይኸውልሽ ሳራ፣ አላህ ቤት ድረስ አንኳክቶ የሰጠንን ሪዝቅ በባልሽ ምክንያት ሊያመልጠን፣ እኔ ሐጂ ሰዒድ ደግሞ ይህንን መታገስ አልችልም። አዎ በፍጹም አልችልም። በአንቺ በኩል እንዲደርሰው ፈልገን ነው። ኧረ እኔም ነግሬው ነበር። ኧረ እባክሽ። እና ምን አለሽ? አስረግጦ
አቅል እያለኝ ይህን አላደርግም ማለት ሀጂ ሰይድ አልገባውም እንጂ አቅል የሚያስተው ድህነት ነው። እውነት ብለሻል ሳራ። እንግዲህ ያው በዚህ ጉዳይ ላይ አንቺ ከተባበርሽን ለኛም ብቻ አይደለም ኡስማን አልፈልግም ብሎ የተወው ድርሻ ያንቺ ይሆናል። አዎ ያንቺ ይሆናል። እኔ የምጠይቅሽ የምትችይውን ያህል አይደለም፣ ከምትችይው በላይ መሄድ አለብሽ። አይ ካልሽ በራስሽ፣ በልጅሽ፣ በባልሽ፣ በትዳርሽ ላይ አላህ በላውን ያወርድብሻል። ምንድነው? ምን ሆነሽ ነው? ለምንድነው የማትነግሪኝ? ልጅ ደህና አይደለም? ሳራ ግራ እያጋባሽ ነው። የተፈጠረውን ነገር ንገሪኝ። ሀጂ ሰይድ መጥተው ነበር። ብዙ ማስፈራሪዎችና ማስጠንቀቂያዎች ተናግረው ሄዱ። እዚህም ደረሱ። አውቃለሁ። እኔ ቤት ውስጥም ሰላም ሰጥቼ አላውቅም። ሁልጊዜ ገንዘብ ገንዘብ የምል የተሻለ ኑሮ እንድንኖር ፈልጌ እንጂ አንተን ተቃውሜ አይደለም። እንደውም በዚህ ችግር ሰዓት ጥቅም ሳያጓጓ ለሀቅ የቆምክ ባሌ መሆን አኩርቶኛል። ደግሞ ይሞቷታል እንጂ ይህን ገንዘብ አይበሏትም። ግን እኮ ሀጂ ሰይድን ብታያቸው ብቻቸውን አይደሉም። ሸይጣን በአካል አብሯቸው ያለ ነው የሚመስለው። ይህን ያህል ሰው ገንዘብን ያመልካል። ኡስማን እኔ ፈራው የማጣ የሆነ ነገር የሚያደርጉ መሰለኝ። ኧረ እባክሽ ተረጋጊ ሳራ። ምኑን ተረጋጋሁት? ገንዘብ ሸይጣን ነው፣ ያጋድላል። እነሱ በዚህ ከተስማሙ አንተ ምንም ማድረግ አትችልም። በሀቅ መንገድ ላይ የመጣውን ከመቀበል ውጭ ምን አማራጭ አለ? ለነገሩ እነሱ ከተስማሙ እኮ አንተን ከኃላፊነት ቢያነሱ ወይም ጨርሰው ከኮሚቴነት ቢያስወጡ ያን ጊዜ ያለ ከልካይ ሁሉንም ነገር እንደፈለጉ ማድረግ ይችላሉ ማለት ነው። እሱስ ልክ ነሽ። ምን እሱ ብቻ ገንዘቡን እንደፈለጉ ካደረጉ በኋላ ቆይተው ባንተ ማሳበባቸው አይቀርም። ይህ ማለት ደግሞ አንተም ተጎድተህ አላማም ገደል ገባ ማለት ነው። ታዲያ ምን ይሻላል? ኡስማን ምክሬን ከሰማኝ እኔ ጋር አንድ ሀሳብ አለ። ሳይውል ሳያድር ሂድና በሀሳባቸው እንደተስማማው ነቀረባቸው። እንደውም አንተው ራስህ ገንዘቡን እናውጣው ምናምን ብለህ ጎትጉታቸው። ከዛ ገንዘቡን ይዘህ ተሰወር። ከዛማ ገንዘቡን ደብቀው
በዚህ መንገድ ከሆነ አንተም አላማም አትጎዱ። ደግሞ ገንዘቡ እነሱ እጅ ካልገባ ሊያሳስሩ አይሞክሩም። ቆይ ይህ ነገር እንዳሰብነው ሳይሆን ቀርቶ ችግር ቢገጥም እስከ መቼ ታግሰሽ ትጠብቂኛለሽ? አንቺ ሰይድ እስኪጋለጡ ድረስ እጠብቅሃለሁ። ሳራ ኦፍ በይኝ። በተሳሳተ መንገድ አስቤሽ ነበር። صبرن ታግስን ከያዝን ፈጣሪን ኢነላህ ይገባሉ። ወአለይኩም ሰላም ወራህመቱላህ። صبرن ታግስን ከያዝን ፈጣሪን ኢነላህ ማሰብሪን ስቃዩ ቢበዛም 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 ቢጎዱኝ ቢያስሩኝም ምንም ቢያደርጉኝም እሞታለሁ እንጂ አላህን አልክድም። አልፎ ይስቃዬ በአላህ መንገድ ላይ ጽኑ። አልፎ ይፈተና በአላህ መንገድ ላይ ብርቱ ሁኑ። ታጋሾች ሁኑ። ኢነላህ መዐሳቢሪ ኢነላህ መዐሳቢሪ። አላህ ከታጋሾች ጋር ነው። ትዕግስተኛ ሁኑ፣ አትደናገጡ። እኔማ ሰው ነኝ በጣም ደካማ ሐቅን ብናገር የማልሰማ ነፍሴን ለእስላም የማላቅማማ እኔማ ሰው ነኝ የአላህ ባሪያ ዲነል ኢስላም ነው የኔ መመሪያ ሙስሊም ነው ስሜ የኔ መጠሪያ ሙስሊም ነው ስሜ የኔ መጠሪያ በቀን በአደባባይ በግልጽ በጠራራ ለሰሩብኝ በድል ለሰሩብኝ ሴራ አላህ ይከፍለኛል በዱንያም በአኺራ። የወንጀል አለቆች በክብር ሲኖሩ ሐቀኛው እስር ቤት ሆነ ውሎ አዳሩ። ሌሎችም እንዲሁ በየመስጊድ በሩ መመለስ ሳይችሉ እንደ ወጡ ቀሩ። መመለስ ሳይችሉ እንደ ወጡ የሚመኩበት ነው የዛሞች ጭፍራ። አዋርደህ አሳየን ጌታዬ አዋርደህ አሳየን
يا الله يلا تفوز كياز فتارين إن الله حقوي ነው አላህ በሚያውቀው ከተናገርኩት ውስጥ ምንም አይነት ውሸት የለበትም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወይ ጸጸቴ ያ አላህ ምን አይነት ሐቀኛ ሰው ነው የዘለምኩት። ነባቴ والله ይሁንብሽ። ይህን ሰው ከየትም ፈልጋችሁ አምጡልኝ። ነባቴ አደራ እባክሽን ይህን ሰው ከየትም ፈልጋችሁ አምጡልኝ። ያ አላህ ኡስማን ጠዋት ነው ቁልፉን አስረክቦኝ ቤቱን ለቆ ወጣ። ወዴት እንደሄደ ልትነግሪኝ ትችያለሽ? አላውቅም። ነባቴ ኡስማንን አገኛችሁት? አላገኘነውም። ታውቂያለሽ ነባቴ ኡስማንን ማግኘቴ የዱዓዬ ውጤት ነበር። እነሱ አይነት ሐቀኛ ለዲኑ የቆመ ሰው ለአንቺ ባል ለእኔ ልጅ እንዲሆን ስመኝ ኖሬያለሁ። እኔ ለዲኔ ያላሳካኋቸው ምኞቶቼን እሱ እንዲያሳካልኝ እመኝ ነበር። በአላህ ይዤሻለሁ። ኡስማንን ፈልጉልኝ። الحمد لله. عثمان نام ناورد بالله شنطهن يزي ورد.
ሰላሙ አለይኩም። ወአለይኩም ሰላም። አልሐምዱሊላህ። አየህ ዑስማን፣ የሰው ልጅ በዚህ ምድር ላይ ሲኖር በዚህ ዓለም ላይ ሰርቶ የፈለገውን ያህል ሀብት ሊሰበስብ ይችላል። ግና አላህን የሚፈራ ለዲኑ የሚታመን ሐቀኛ ሰው ማግኘት ይከብዳል። እኔ ለዲኔ ምንም አልሰራውም፣ የአላህን ሐቅ አልተወጣሁም። ዲናችን ላይ የምናያቸው ከባድ ፈተናዎች የተጋረጡብን ከኛ መሃል ሐቀኛ ሰዎች ስለጠፉ ነው። ዑስማን፣ ልጄ ነባትን ሰጥቼሃለሁ፣ እሷም ትወድሃለች። ተጋቡ። እሺ በለኝ። እኔ ለፍቼ ሰርቼ ይህንን መስጂድና መርከዝ ሳላሰራ ሚስት ላላገባ ለአላህ ቃል ገብቻለሁ። እስከዚያ ታግሳ ከቆየችን ኢንሻአላህ እንጋባለን። ዑስማን፣ አላህ ለእኔ የሰጠኝ ሀብት እናንተ ከምታውቁትና ከምትገምቱት በላይ ነው። ነባት ልጄም ይሄንን አታውቅም። አፍ በይኝ ልጄ፣ እስከ ዛሬ ይሄን ሀብት የደበቅኩሽ አንቺም እንደሞቱት ልጆቼ በዚህ ሀብት ትጠፊብኛለሽ ብዬ በመስጋት ነው። ዑስማን፣ ከነባት ጋር ተጋብታችሁ በዚህ ገንዘብ ለአላህ የገባውን ቃል አሳኩ። አላህ ይርዳችሁ ኢንሻአላህ። አላህ በጀነት ያሰባስበን። ላ ኢላሃ ኢላላህ ሙሐመድ ረሱሉላህ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ ሰላሙ አለይኩም። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ሱብሓነላህ። አላህ ዳግም አገናኝ። ሐሰን፣ ለሁለት ጉዳዮች ነው የፈለግኩ። አንደኛው
የተቋረጠውን የመስጂድና የመርከዝ ግንባታ ድጋሚ ስለማስጀመር ነው። ሁለተኛው ደግሞ ግንባታው እንዲቋረጥ ምክንያት የሆኑትን ሰዎች አግኝቶ ሐቅን ስለመወጣት ነው። ሙሉ ዕቅዱንና ምን ማድረግ እንዳለባችሁ ለሐሚድ ነግሬዋለሁ። ይነግርሃል። ስለ ሐጂ ሰይድ ማወቅ እፈልጋለሁ። ሐጂ ሰይድ ከ6 ዓመት በፊት የህንፃ መሳሪያ መደብር ከፍቶ ነበር። መለስተኛ ህንፃም ለመገንባት ጀምረው አላጠናቀቁትም። ሱቃቸው እየቀዘቀዘ ሄዶ አሁን መለስተኛ የሸቀጣሸቀጥ ሱቅ ውስጥ ነው የሚሰሩት። ቤታቸውንም ባንክ የሐራጅ ማስታወቂያ አውጥቶ ሊሸጥባቸው እንደሆነ ሰምቻለሁ። ጎሽ እኛ ጋር ነው እንዴ? እባክህ ጤና ይስጥልኝ። ሐጂ ሰይድ ማለት እርስዎ ነው? አሁን ነኝ። ምን ልታዘዝ? አንድ ብርቱ ጉዳይ ላናግረው ፈልጌ ነበር። ማለቴ ጠቀም ላለ ቢዝነስ። ሙሉ ቀን እዚህ ተገትሬ የምጠብቀው ቢዝነስ መስሎኝ። ይቻላል። ታዲያ ችግር የለውም ወደ ጉዳያችን ብንገባ? አረ ችግር የለውም። ሚስቱ እኮ ነኝ፣ ባለቤቱ። ይቺ ሚስቴ የዋዛ ሴት እንዳትመስልህ። ለዓላማዬ መሳካት ትልቁን ሚና የምትጫወተው እሷ ናት። ኦ በጣም ዘመናዊ ባልና ሚስት ናቸው። አዎ። ለነገሩ ባልና ሚስት ከአንድ ወንዝ ይቀዳል አይደል የሚባለው? አዎ ልክ ነው። መቼም የእናንተ ልጆች የታደሉ ናቸው። መልካም፣ እንግዲህ ሙሉ ጉዳዩን በሰፊው ተቀምጠን እንነጋገራለን። ለማንኛውም አለቃዬ ከእርስዎ ምን እንደሚፈልግ ልንገሮት። አለቃዬ? ከዚህ ቀደም ለሙስሊሞች መማሪያ ነው መስጂድ ብላችሁ የወሰዳችሁት መሬት እንዳለ አውቀናል። የሆነ ሰው ብሩን ዘርፏችሁ መቋረጡንም አውቀናል። ስለዚህ ያ መሬት እስካሁን ጥቅም ላይ አልዋለም ብለን እንገምታለን። መሬቱን እኛ ትልቅ ፋብሪካ ልንገነባበት አስበናል። እንዲያው በዚህ ጉዳይ ላይ ተነጋግረን ብንጠቃቀም ብለን አስበን ነበር። አይ ምን ታዲያ ምን ችግር አለው? ይቻላል። ይሄ ካለቃዬ እርስዎ እኛን ስላናገሩን ብቻ የተሰጠ ጉርሻ ነው። ይሄ ሁሉ ጉርሻ ማለት ለኔ ነው? አለቃ ቅን ሰው ነው። የሰውን ደረጃ ያውቃል። ሄሎ፣ ሰላም ዋሉ። ሰላም ዋል ጌታዬ። ደህና ዋል። አሁን ሚስቴ አላማዬ ምናምን ስትል ሰማው ልበል። ድንቄም እሳትና ጭድ ሆነን እንደምንኖር አያውቅ። አይ የምን ችኮላ ነው? መቼም የዚህ ካርታ ርዝቅ አላባራም አለ። እድሜ ለኔ በል ስማ፣ አሁን ይህንን ካርታ ሽጥና ባንክ ያለውን እዳችንን ከፍለ ቤታችንን እናስመልስ። አሁን ጥሩ ብለሽ
ይሄ ሰውዬ ችግር ላይ መሆኑን መገመት ይቻላል። ስለዚህ ይሄን ክፍተት መጠቀም መቻል አለብን። ላ አህመድ፣ ካርታው በእጃቸው ነው ያለው። መጀመሪያ እሱን ማግኘት መቻል አለብን። አሰላሙ አለይኩም ኡስማኔ። ወአለይኩም ሰላም ወራህመቱላህ። አሁን የት እንዳለሁ ታውቃለህ? ልክ ከሆስፒታል እንደወጣሁ ነው የደወልኩልህ። መርሐባ ነባት። ምን አሉሽ? የ2 ወር እርጉዝ ነሽ አሉኝ። ኧረ በአላህ። ጊዜ ሳገኛት እነሱ መጋዘን ለመሸከም ነበር። ዛሬ ግን አላህ ፈቅዶ ያው እንደነገርኩህ ያ የተረገመ ሰው ገንዘቡን ዘርፎ ጠፋ የተባለው የየቲሞች መርከዝም ሳይሰራ ቀረ። ስለዚህ ካርታው ያለው በእርሶ እጅ ነው ማለት ነው? አዎ። ግን መቼም በዚህ ካርታ ጉዳይ ብቻዬን መወሰንም አለመወሰንም የምችል አይመስለኝም። ለምን? አብረውኝ ኮሚቴዎች አሉ። የኮሚቴዎችን አፍ ለማዘጋት ከ100,000 ብር ያልፋል? ኧረ አያልፍም። ሰው ካርታውን አሳልፈው በእጃችን ሲያስገቡ 300,000 ብር ክፍያ ይከፈለዎታል። ቅሬታ አለ? ቅሬታ ሳይሆን አሁንም በድጋሚ የምነግርህ የዚህ የአለቃህ ነገር ነው የገረመኝ። እውነት በጣም ቅን ሰው ነው። ቅን ሰው፣ እውነት በጣም ትልቅ ሰው። እርሱም ለእርሶ ትልቅ አክብሮት አለው። እንደውም አብረው እንዲሰሩ ይፈልጋል። እውነትህን ነው። በእውነት ግን ቅድመ ሁኔታዎች አሉ። ካርታውን ከተረካከብን በኋላ እናወራለን። ካርታው ቀላል ነገር እኮ ነው። እጃችሁ እንደገባ ቁጠሩት። ካርታው ቀላል ነው። ሰላም ዋልሽ። እንዴት ዋልክ? ሀጂ የሉም፣ አሁን ወጣ ብለዋል። ይመጣሉ፣ ጠብቃቸው። እሺ። ለስላሳ ምን ልክፈትልህ? አመሰግናለሁ። እንደማይሽ ጠንካራ ሰራተኛ ነሽ። ባልሽን በጣም ታግዣቸዋለሽ። ኑሮ ተጋግዘው ትንፈቅ አላለ። ሊያግዛቸው የሚችል የደረሰ ልጅ የላቸው? ልጅ አልክ? ልጅማ ነበረኝ፣ ሞቶብኛል። ዛሬ ቢኖር 16 ዓመት ልጅ ይሆን ነበር። ከዛ በኋላም ለመውለድ አልቻልኩ። ለምን? ፈጣሪ ካልሰጠህ ለምን ተብሎ ይጠየቅ። ይቅርታ፣ ሀዘን ውስጥ አስገባዎች መሰለኝ። ሀጂን ቀጠሮ ይከበር በይልኝ። መልካም ቀን። እዛው ጠብቃቸዋለሁ። ደህና ዋል።
በዚህ ካርታ ጉዳይ ላይ ከሙስሊሞች የሚነሳ ጥያቄ አይኖር ማለቴ መርከዙ ባለመሰራቱ እኛን ስለሚያምኑ ችግር የለውም። ለኛ ኮሚቴዎች ውስጥ ችግር አይፈጥሩም። ገንዘባቸውን ቅርጥፍ አድርገው ከበሉ በኋላ ችግር መፍጠር አለ እንዴ? አታስብ፣ አትጨነቅ፣ ችግር የለም። ኦኬ፣ እንግዲህ በቅድመ ሁኔታው ከተስማማ እኛ ጋር እንዲህ መስራት ከቻሉ በአጭር ጊዜ ውስጥ የት መድረስ እንደሚችሉ መገመት ቀላል ነው። እሺ። ሌላው አለቃዬ ከነገ ወዲያ የምስጋና ግብዣ አዘጋጅቷል። ስለዚህ እርስዎ ከነ ባለቤቱ ወደ አዲስ አበባ ይመጣሉ። እንዲሁም በካርታው ዙሪያ ላይ የተባበሩን ኮሚቴዎች በሙሉ ተጠርተዋል። መኪናም ተዘጋጅቷል። አንቀርም። በክብር ተጠርተንማ አንቀርም። የት እንቀራለን? እረስኩ መሰለኝ። ልውረድ። በል እንግዲህ ሰላም ግባ ጌታዬ። ደህና ዋሉ። እንገናኛለን። በቀን በአደባባይ በግልጽ በጠራራ ለሰሩብኝ በደል ለሰሩብኝ ሴራ አላህ ይከፍለኛል በዱንያም በአኺራ። የወንጀል አለቆች በክብር ሲኖሩ ሐቀኛው እስር ቤት ሆነ ውሎ አዳሩ። ሌሎችም እንዲሁ በየመስጊድ በሩ መመለስ ሳይችሉ እንደ ወጡ ቀሩ። መመለስ ሳይችሉ እንደ ወጡ ቀሩ። የሚመኩበት ነው የዛሊሞች ጭፍራ። አዋርደህ አሳየን ጌታዬ አደራ። አዋርደህ አሳየን የአላህ አደራ። ሶብረን ታግስን ከያዝን ፈጣሪን ኢነላህ ማሳብሪን። ሶብረን ታግሰን ከያዝን ፈጣሪን ኢነላህ ማሳብሪን። ሰላምታን መመለስ በሙስሊም ላይ ዋጅብ። በሰፈሩት ቁና የሰው ልጅ ደበቀ አሁን ምን የማደርጋችሁ ይመስላችኋል? ምንም ላትቀንሱ ምንም ላትጨምሩ ቤቴ የሰበሰብኳችሁ ልጎዳችሁ መሰላችሁ? ቀዷን ከቀድሩ እናንተን መጉዳት በፈልግ በአላህ ፈቃድ መረጃ መሰብሰብ ቀላል። አላህን ፍሩ፣ ከአቅላችሁ ሁኑ፣ ካለፈው ተማሩ። እናንተ ካደረጋችሁብኝ አላህ ለእኔ ያደረገልኝ ይበልጣል። ከያዝን ፈጣሪን ኢነላህ ማሳብሪን። አሁንም ገንዘብ ከፈለጋችሁ ልጨምርላችሁ ይችላል። ብቻን የምፈልግ ባለፈው ተጸጽተን የተቋረጠውን መርከዝና መስጂድ በጋራ እንድንሰራ ነው። ገደብ አትለፉ ሰዎች ባካችሁ። የኔ ደስታዬ የእናንተ መመለስና ለአንድ ዓላማ አብረን መቆማችን። ለዱንያዊ ጥቅም ሰዎች ተሸወዱ። በእኔ በኩል ሁላችሁንም አፉ ብያችኋለሁ። ለጥቅም ሰግዱ በሐሰት መስክረው በሐሰት ፈረዱ። አንቱ የተባሉ
አሉት ወርደው ተዋረዱ ህሊናውን ሸጦ ያደረ ለሆዱ ምን ሰላም ያገኛል አላህን ከካዱ ህሊናውን ሸጦ ያደረ ለሆዱ ምን ሰላም ያገኛል አላህን ሰላሙ አለይኩም من سلام አላህን ከካዱ አሁንስ እንዴት ናቸው? ብቻ ነው ነፍሳቸው ብቻ አለች ምንም አይፈይዱ ከማስመሰል በቀር እስኪ ለአንዳንድ ነገር ይሆንሽ ምንም አይፈይዱ አያስፈልግም ሰው ነኝ በጣም ደካማ ሐቅን ብናገር የማልሰማ ነፍሴን ለእስላም የማላቅማማ እኔማ ሰው ነኝ የአላህ ባሪያ ዲነል ኢስላም ነው የኔ መመሪያ ሙስሊም ነው ስሜ አንተ ባላህ የተመካ የኔ መጠሪያ ሙስሊም ነው ስሜ የኔ መጠሪያ እሱም አላሳፈረ ሶብረን ታግዝን ከያዝን ፈጣሪ ያሜ ስራችንን አገኘ ሶብረን ታግዝን አላህ አፊያ ያርጋችሁ ከያዝን ፈጣሪ ኢነላህ ሰላሙ አለይኩም وعليكم السلام ورحمة الله